የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን አጫጭር ስፖርታዊ መረጃዎች በቅደም ተከተል የምናጋራችሁናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛውም ጥንቅራችን አንድ የአገር ቤት መረጃን እናደርሳችኋለን። ከባህር ማዶ ወጣ ስንል በርከት ያሉ መረጃዎችን አግኝተናል በታላላቆቹ የአውሮፓ ክለቦች። እነኚህን መረጃዎችም በቅደም ተከተል ስናደርሳችሁ አብዛኞቹ ከዙር ጋር የተያዙ የሰማናቸው መረጃዎች አሉ፣ ታደምጡታላችሁ። የቀድሞ የማንቸስተር ዩናይትድ ተጫዋች ሮናልዶ ለዩናይትድ ችግር አልነበረም ይላል። በእርግጥ በርካቶች ለረጅም ጊዜ ኤሪክ ቴን ሃግ ነው ችግር የነበረበት ወይስ ሮናልዶ የሚሉ ጥያቄዎችን ያነሱ ነበር። ሮናልዶ ከዩናይትድ ከወጣ በኋላ ከ100 በላይ ግቦችን ለአልናስር እንዳስቆጠረ ይታወቃል። መረጃውን እናነሳዋለን። ከዛ በተጨማሪ ግን ማንቸስተር ዩናይትድ ለሽያጭ የሚያቀርባቸው ነገሮች በርከት ብለዋል፣ እንመለከተዋለን። ይሄንንም ጉዳይ ዩናይትድ በሚቀጥለው ሳምንት በኤሮፓ ሊግ ጨዋታ ያደርጋል ከኦሎምፒክ ሊዮን ጋር። ወሳኝ ተጫዋቾች ግልጋሎት አያገኝም። ኦሎምፒክ ሊዮን ለዩናይትድ ጥሩ አጋጣሚ ይሆናል። መለማዎችን በዚህ ሳምንት የላኩት ማንቸስተር ዩናይትዶች ለተጫዋቹ 100 ሚሊዮን ዩሮ መክፈል እንዳለባቸው ተዘግቧል። የዛሬው ትልቁ ዜና ነው። በዙር የመረጃ ክፍለ ጊዜ እናነሳዋለን። የቡድን ዜናችን እንደተጠበቀ ነው። ካይ ሃቨርዝ ጉዳት ላይ ቢሆንም ለአርሰናልና ለደጋፊዎች ለአድናቂዎቹ ግን መልእክት አስተላልፏል፣ የደስታ መልእክት። እንደዚሁም ኤቨርተኖች ለአርሰናሉ ሰው ዛሬ መልእክት ልከዋል። ቡካዮ ሳካ እያደረገ ከሚገኘው እንቅስቃሴ አንጻር ኤፕሪል 1 ዕለተ ማክሰኞ አርሰናል ከፉላም የለንደን ደርቢ ጨዋታ ላይ ሊገኝ ይችላል እየተባለ ይገኛል። ከዛ ይልቅ ግን አርሰናሎች የሚፈልጉት በሳምንቱ ለሚያደርጉት የአውሮፓ ሻምፒዮንስ ሊግ ጨዋታ እንደሆነ ይታወቃል። እናነሳዋለን ይሄንንም መረጃ። ከዛ በተጨማሪ በአርሰናል በኩል ኢታን ንዋኔሪን እናነሳለን። አርሰናል ቤት ከፍተኛ ጥናት የተደረገበትና ሪያል ማድሪድን እንደ ሞዴል ለመከተል ያሰቡበትን አንድ ጉዳይ እናነሳለን። የቀድሞ የሪያል ማድሪድ ተጫዋች ዚነዲን ዚዳን 2004 ላይ ስቴቨን ጄራርድን የሞከርንበት መንገድ ትዕግስት አስጨራሽ ነበር ይላል። በወቅቱ ስቴቨን ጄራርድ ታማኝነቱን አሳይቶ ለሊቨርፑል መቀጠሉ የሚታወቅ ነው። ከዚህ ጋር በተያያዘ ግን ያው የወቅቱ የትሬንት አሌክሳንደር አርኖልድ ጉዳይ መነጋገሪያ ስለሆነ እናነሳዋለን። ፋብሪዚዮ ሮማኖ ለመሆኑ ሊቨርፑሎች አርኖልድን በማን ይተኩታል በሚል ጉዳይ ላይም ተጨማሪ መረጃን አጋርቷል። ክሎፕን እናነሳለን ከሊቨርፑል ጋር አያይዘን። ጉዳት ላይ ናቸው የተባሉት ሁለቱ የሊቨርፑል ተጫዋቾች በሙሉ ጤንነት ላይ እንደሚገኙ መረጃዎች እየወጡ ይገኛሉ። ከዛ በተጨማሪ ከኮንትራት ጋር በተያያዘም ተጨማሪ መረጃዎችን ይዘናል። ቼልሲዎች ከሪያል ማድሪድ ጋር እጅግ በጣም አስጨራሽ ፉክክር ለማድረግ ዝግጅታቸውን ጨርሷል እየተባለ ነው። ዴሊ ሜል መረጃውን ይዞት ወጥቷል። ቼልሲዎች ከሪያል ማድሪድ ጋር ተፎካክረው ግን ጉዳዩን ይረቱታል የሚለው ነገር ይጠበቃል። ስለ ቼልሲ አዳዲስ መረጃዎችን ይዘናል። ፕሪሚየር ሊጉም ዛሬ እወቁልኝ ብሎ አንድ መረጃን ይፋ አድርጓል ከዳኝነት ጋር በተያያዘ ታደምጡታላችሁ። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾች ወቅታዊ የዝውውር መረጃዎችን ጨምሮ እናንተ ውድ አድማጮቻችን በዚህ ሰዓት ብትሰሟቸው ብለን የመራረጥናቸው ስፖርታዊ ጥንቅሮቻችን በቅደም ተከተል ወደ እናንተ ስናደርስ እናንተ ደግሞ እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያረጋችሁን በሐሳብ መስጫ ሳጥናችን ላይ ደግሞ ሐሳብ አስተያየታችሁን እያጋራችሁን ከኛ ጋር እንድትቆዩ በአክብሮት ጋብዘን እንደ ሁልጊዜው አፍሪካዊ አሊያም ሀገር ቤት ነክ በሆኑ መረጃዎቻችን ነው ዛሬም የምንጀምረው። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። የኢትዮጵያ ብሔራዊ ቡድን እንደሚታወቀው ሜዳ አልባ በመሆናችን ምክንያት ሞሮኮ ድረስ ሄደን ነበር። የግብፅንም የጅቡቲንም ጨዋታ ያደረግነው በግብፅ ተሸነፍን። ጅቡቲን ግን በርካታ ግብ አስቆጥረን ካሸነፍን በኋላ ተመልሰናል። ኢትዮጵያ ብሔራዊ ቡድን የተጫወተችባት ሞሮኮ ግን ለኢትዮጵያ ብቻ ለሜዳዋን የፈቀደችው። ከኢትዮጵያ በተጨማሪ ሜዳ አልባ የነበሩት ሴንትራል አፍሪካ፣ ኮሞሮስ፣ ብሩንዲ፣ ማዳጋስካር፣ ኒጀር እነ ታንዛኒያ ጭምር እነ ቡርኪና ፋሶ እዛ ድረስ ሄደው ነው የተጫወቱትና አፍሪካ ውስጥ በኢትዮጵያ ደረጃ ብቻ ችግር እንዳልሆነ አንደኛው ማሳያ ነው። አፍሪካኖች እግር ኳሳቸውን ለማሳደግ ወጣቶች ላይ መስራት እግር ኳሱን ማሳደግ ጎን ለጎን እንዳለ ሆኖ መሰረተ ልማትን ሌላ የሚጣለው ጉዳይ አይደለምና ይህ ጉዳይ በጣም አሳሳቢ መሆኑን በአፍሪካም ዙሪያ ማሳያ ነው። ለማንኛውም ስደተኛ የነበረው ግን የኢትዮጵያ ብሔራዊ ቡድን ብቻ አልነበረም። ወደ አውሮፓ መረጃዎቻችን ደግሞ እንሻገር ውድ ቤተሰቦቻችን። በመጪው ክረምት በአሜሪካ የሚካሄደው የዓለም ክለቦች ዋንጫ ውድድር የሚያሸነፉ ክለብ የሚሰጠው ገንዘብ ይፋ ተደርጓል።
ውድድሩን በበላይነት የሚያጠናቀቀው ክለብ አጠቃላይ 115 ሚሊዮን ዩሮ ገንዘብ እንደሚቀበል ነው ፊፋ ያስታወቀው። ፊፋ ለውድድሩ ተሳትፎ የሚሰጠውን ገንዘብ ጨምሮ አጠቃላይ $1 ቢሊዮን ለሽልማት እንዳዘጋጀ ይታወቃል። በውድድሩ የሚሳተፉ 12 የአውሮፓ ክለቦች ፊፋ ባዘጋጀው ደረጃ መሰረት ከ12.8 እስከ 38.2 ሚሊዮን ዶላር ባለው እንግዲህ ውስጥ የተሳትፎ ክፍያን ያገኛሉ። የዓለም ክለቦች ዋንጫ ውድድር በኢትዮጵያን አቆጣጠር ሰኔ 7 እስከ ሐምሌ 6 ለአንድ ወር ገደማ በአሜሪካ በ32 ክለቦች መካከል እንደሚደረግ ይታወቃል። ውድድሩ እንግዲህ ለመጀመሪያ ጊዜ ነው የሚካሄደው። በርካታ ቅሬታዎች ያስተናገደው ይህ ውድድር ክለቦች ከእንግሊዝ ማንቸስተር ሲቲ እና ቼልሲ የሚወክሉት ነው የሚሆነው። ከዛ በተጨማሪ በክለቦቹ ወሳኝና ዋና ቡድናቸውን ይዘው መገኘት እንደ ግዴታም ተቀምጦባቸዋል። እንደገና ደግሞ ውድድሩ አጭር ጊዜ ይሰጣቸዋል ረፍትና ፕሪሚየር ሊጉ ለቼልሲና ለማንቸስተር ሲቲ ተጨማሪ ረፍት ጊዜ እንደማይሰጣቸው አስታውቆ ሁሉም ካላንደሩን ጠብቀው ያካሂዳሉ ብሏል። ምናልባት ፊፋ ይህንንስ ጉዳይ እንዴት ይፈተዋል የሚለው በቀጣይ የሚጠበቅ ነው የሚሆነው። ከባርሴሎና ጋር በተያያዘ ባርሴሎናዎች እንደሚታወቀው በ64 ሰዓት ውስጥ ጨዋታ ማድረጋቸውን ተከትሎ ዛሬ ሃንሲ ፍሊክ ከጋዜጠኞች ጥያቄ ቀርቦላቸው ነበር። አንድ ጋዜጠኛ ሪያል ማድሪዶች ከዚህ በኋላ በ72 ሰዓት ልዩነቶች ጨዋታ እናደርግም ብለዋል፣ እናንተ ግን በዚህ ሳምንት ልታደርጉ ነው ተብሎ ጠይቀው ነበር። ሃንሲ ፍሊክ እኛ ባርሴሎናዎች ነን፣ ሪያል ማድሪድ አይደለንም፣ የባርሴሎና ማሰልጣኝ በመሆን የምኮረው በዚህ ምክንያት ነው ብለው አለፉት እንጂ ነገሩን አድፈንፍ ነው። ባርሴሎና ሰሞኑን ይፋዊ ጥያቄ አቅርቦ ነበር የጨዋታው ቀን እንዲቀየርለት፣ ነገር ግን አልተፈቀደም። በዚህ ምክንያት ባርሴሎና እንግዲህ ጨዋታውን 64 ሰዓት ባነሰ ጊዜ ውስጥ ከሁለት ክለቦች ጋር ያደርጋል። አንደኛው የሐሙሱ ተስተካካይ ጨዋታ ነው። በባርሴሎና በኩል ታዲያ ይህንን አጋጣሚ እንግዲህ እኛ ስለሆነ እንወጣዋለን ብለዋል። ምናልባት ጨዋታውን ከተጫወቱ በኋላ በሚመዘገቡ ውጤት ዙሪያ ይህንን ሐሳብ ይደግሙታል የሚለው የሚጠበቅ ነው የሚሆነው። ወሳኝ ተጫዋቾቻቸውንም ግልጋሎት እንደማያገኙ ራሳቸው ሃንሲ ፍሊክ አረጋግጠዋል። ከኦሳሱና ጋር በሚደረገው ተስተካካይ መርሃ ግብር ላይ ብራዚል የፊት ወሰር ተጫዋች ራፊኒያ እና ሮናልድ አራሆ አይገኙም ብለዋል ሃንሲ ፍሊክ። ለብሔራዊ ቡድናቸውም ግዴታ ወደ ደቡብ አሜሪካ ያቀኑት ራፊኒያ እና ሮናልድ አራሆ በረጅም ጉዞ ምክንያት ለጨዋታውም አይደርሱም፣ ማረፍ አለባቸው ብለዋል። ባርሴሎና ከኦሳሱና ጋር የሚያደርጉት የሊግ ጨዋታ ዕለተ ሐሙስ እኩለ ሌሊት 6 ሰዓት ሊሆን 1 ሰዓት ሲቀረው፣ ስለዚህ አመሻሽ 5 ሰዓት ብለን እንግለጸው። ለማንኛውም ከሌሊቱ 5 ሰዓት ጨዋታው የሚደረግ ነው የሚሆነው። ባርሴሎና ይህን ጨዋታ የሚያሸንፍ ከሆነ ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 3 በማስፋት መሪነቱን በ3 ነጥብ ልዩነት መምራት ይችላል። አሁንም በእርግጥ በግብ ክፍያ ልዩነት እየመራ እንደሆነ ይታወቃል። ከባርሴሎና ጋር በተያያዘ መልሶ የመግዛት አንቀጽ ነበራቸው ፍራንሲስካኦ ትሪንካኦን ከፖርቱጋሉ ክለብ ስፖርቲንግ ሊዝበን። ነገር ግን ይህንን የማድረግ መብታቸው ጁን 2024 ላይ ተጠናቀቀ። ስለዚህ ይህንን ተጫዋች መልሶ የመግዛት አንቀጽ በባርሴሎና በኩል ተጠናቋል ማለት ነው። ስለዚህ ትሪንካኦን በማስፈረም ሂደት ላይ ከፍተኛ ስራ እየሰሩ የሚገኙት የፕሪሚየር ሊጎቹ ክለቦች ማንቸስተር ዩናይትድ፣ አርሰናል እና ኒውካስል ዩናይትድ የባርሴሎና ጫና የለባቸው ማለት ነው። ስለዚህ በቀጥታ ከስፖርቲንግ ሊዝበን ጋር በሚደረግ ድርድር ተጫዋቹን እንደዚሁ የግላቸው ማድረግ የሚችሉ ይሆናል። የሪያል ማድሪዱ ብራሂም ዲያዝ ዘንድሮ በጣም አስደናቂ ጊዜን በተለይም ከብሔራዊ ቡድኑ ጋር እያሳለፈ ነው። ለሞሮኮ በአጠቃላይ 10 ጨዋታዎችን አድርጎ ባለፉት የመጨረሻ 10 ጨዋታዎች 8 ግብና 2 አሲስቶችን አድርጓል። ይህም በድምሩ ካየነው በ10 ጨዋታ 10ኛ የግብ አስተዋጽኦ ይሆናል። በሪያል ማድሪድ ቤት ወጣ ገባ እያለ ነው ጊዜን እያገኘ የሚገኘው፣ ግን በብሔራዊ ቡድን ደረጃ ወሳኝ ተጫዋች መሆኑን በደንብ እያስመለከተ ይገኛል። ከሪያል ማድሪድ ጋር በተያያዘ ሰሞኑን መነጋገር የሆነው የፍሎሬንቲኖ ፔሬዝ እጅግ በጣም አነጋጋሪ የሚባል ሽልማት ነው። ፍሎሬንቲኖ ፔሬዝ ሪያል ማድሪድ ተጫዋቾች አትሌቲኮ ማድሪድን በአውሮፓ ሻምፒዮንስ ሊግ አሸንፈው በተለይም በ16 ጥሎ ማለፉ አሸንፈው ሩብ ፍጻሜ መግባታቸውን ተከትሎ ለእያንዳንዱ ተጫዋች 250,000 ዩሮ በጉርሻ መልክ ከራሳቸው ኪስ መሸለማቸው ይፋ ተደርጓል። በጣም አነጋጋሪ የሚባል መረጃ ነበረ። በእርግጥ እሳቸው የአውሮፓ ሻምፒዮንስ ሊግ ብርቃቸው አይደለም፣ ግን ሪያል ማድሪድ ውስጥ የሚነኩም ሰው አይደሉም። ረጅም ዓመት እንግዲህ ከ2000ዎቹ መጀመሪያ ጀምሮ እኚህን ሰው እናውቃቸዋለን በሪያል ማድሪድ እና ለረጅም ጊዜ በቆዩበት ዓመትም ሪያል ማድሪድን ባለብዙ ክብር ባለብዙ ዋንጫ ያደርገውታል።
አሁን ደግሞ ብርቃቸው ባልሆነ የአውሮፓ ሻምፒዮንስ ሊግ መድረክ አትሌቲኮ ማድሪድን ለጣሉበት ተጫዋቾቻቸው 250,000 ዩሮ ለእያንዳንዳቸው ሰጥተዋል። ከትሬንት አሌክሳንደር አርኖልድ ዝውውር ጀርባ ሰሞኑን ጁድ ቤሊንግሃም አለበት የሚል መረጃ በስፋት ሲወጣ ነበርም እኛም አድርሰናቸዋል። ቲኤንቲ ስፖርት አንድ ተንቀሳቃሽ ምስሉን ሁሉ ይዞ ወጥቷል። ምስሉ የሚያሳየው ጁድ ቤሊንግሃም የሊቨርፑል መልበሻ በር ላይ ቆሞ ነበረ እና መልበሻ በር ላይ ከቆመ በኋላ ሪያን ግራቨንበርች ይመጣል። ግራቨንበርችን ከጠራ በኋላ ከመልበሻ ክፍል ውስጥ የትሬንት አሌክሳንደር አርኖልድን መለያ ይዞለት እንዲመጣ ይጠይቀዋል። በኋላም ላይ ሪያን ግራቨንበርች ወደ መልበሻ ክፍሉ ከገባ በኋላ ከደቂቆች በኋላ የትሬንት አሌክሳንደር አርኖልድን መለያ ይዞለት መጣ። ከዛ ጁድ ቤሊንግሃም ደግሞ የራሱን አውልቆ ይሰጠውና እንግዲህ ሪያን ግራቨንበርች መለያውን ይዞ ወደ መልበሻ ክፍል ሲገባ የሚያሳየው ተንቀሳቃሽ ምስል ዛሬ ይፋ ተደርጓልና እነ ፋብሪዚዮ ሮማኖም አረጋግጠውታል። በእርግጥ የትሬንት አሌክሳንደር አርኖልድ ዝውውር ላይ በትልቁ ስራዎችን ሲሰሩ ከነበሩ ተጫዋቾች አንደኛው ጁድ ቤሊንግሃም እንደነበረ በማሳመኑ ሂደት ላይ ማለት ነው። አሁን ተጫዋቹ ለሪያል ማድሪድ ለመጫወት ይፋዊ ፊርማ ብቻ እንደቀረው ይታወቃል። የዲያን ሁይሰን ወላጅ አባት ዛሬ በማህበራዊ ትስስር ገጻቸው ላይ በትልቁ የለጠፉት ልጃቸው ከሪያል ማድሪድ ጋር ተያይዞ በበርካታ ጋዜጦች ላይ የሚነበቡ ዜናዎችን በሙሉ ሰብስበው በማህበራዊ ትስስር ገጻቸው ላይ ለጠፈውታል። ልጃቸው ለሪያል ማድሪድ እንዲጫወትም ፍላጎት እንዳላቸው ነው በርካታ ምንጮች ያረጋገጡት። ዲያን ሁይሰንም እንግዲህ ለሪያል ማድሪድ ቅድሚያ እንደሚሰጥ በርካታ ለተጫዋቹ ቅርብ የሆኑ የመረጃ ምንጮች አረጋግጠዋል። በእርግጥ ሪያል ማድሪድ እንደ ባርሴሎና ያሉ ትልቅ ክለቦች ትልቅ ተጽዕኖ ፈጣሪዎች ናቸው ተጫዋቾችን በማስፈረም ሂደት ላይና ከሚያቀርቡት ገንዘብ በተጨማሪ አርኖልድን እንግዲህ በዛ መንገድ ያስፈረመ ሪያል ማድሪድ ዲያን ሁይሰንን ያጠዋል ተብሎ አይጠበቅም። ዙቤሜንዲንም ከአርሰናል እንግዲህ ለመንጠቅ ከጫፍ የደረሰ ክለብ እንደሆነ ይታወቃል። አባትየውም በዛሬው ዕለት ልጃቸውም ከሪያል ማድሪድ ጋር ስሙ የተያዘባቸውን መጽሔቶች፣ ማህበራዊ ትስስር ገጾች ፎቶ አንስተው ለጥፈውታል። የአል ሂላል አሰልጣኝ ጄሱስ የክለቦች ዓለም ዋንጫ የተጠናቀቀ በኋላ የብራዚል ብሔራዊ ቡድንን ሊረከቡ ነው የሚል መረጃን በስፋት እየወጣ ይገኛል። እንግዲህ እሳቸው ስምምነትም አላቸው የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። በተለይም ብራዚልን በ2026 የዓለም ዋንጫ እንዲመሩ የሚፈለጉት ሰው የአል ሂላሉ አሰልጣኝ ጄሱስ ነው እየተባሉ ይገኛሉ። በዚህ ጉዳይ ላይ ግን በተጨማሪ መረጃዎችን ለማግኘት ጥረት እያደረግን ነው። እንዳገኘን ውድ ቤተሰቦቻችን ወዲያው የምናጋራችሁ ነው የሚሆነው። ዘንድሮ ግን የብራዚል ብሔራዊ ቡድን በዚህ ሁሉ ከዋክብቶች ተሞልቶ ግብ ላይ በጣም አይናፋር ነው። ይህ ስብስብ ቪኒሺየስ ጁኒየር በ39 ጨዋታ 6 ጎሎች ብቻ ያሉት ተጫዋች ነው። 6 አሲስት አለው። በተቃራኒው ሮድሪጎ ሌላኛው በጣም አስደናቂው ተጫዋች በሪያል ማድሪድ 7 ግብና 1 አሲስት ብቻ ነው ያለው በ33 ጨዋታና የዓለም ከዋክብቶችን የያዘው ብራዚል በብሔራዊ ቡድን ደረጃ ግን እነኚህ ከዋክብቶች እምብዛም ጥቅም ሲሰጡ እየተመለከትናቸው አይደለም። ከሊዮኔል አንድሬስ ሜሲ ጋር በተያያዘ ሊዮኔል አንድሬስ ሜሲ ከብሔራዊ ቡድን ስብስብ ውጪ በሆነም በየትኛው መንገድ ግን ብሔራዊ ቡድኔን ደግፋለሁኝ ከዚህ ቡድንም ጋር አለውኝ ብሏል። ስለዚህ ስለ ብሔራዊ ቡድኑ ሁልጊዜ ማወራለሁ ብሏል። በዚህ አጋጣሚ ኡራጋይ ላይና እንደዚሁም ብራዚል ላይ ለተገኘው ድል ለብሔራዊ ቡድን አጋሮቼም እንኳን ደስ ያላችሁ፣ ለህዝቤም እንኳን ደስ ያላችሁ ማለት እፈልጋለሁ። ብሔራዊ ቡድን ውስጥ አልተጫወትኩም ማለት የለውም ማለት አይደለም። ሁልጊዜም ከዚህ ብሔራዊ ቡድን ጎን ነኝ ብሎ ብሔራዊ ቡድኑን ድጋፍ እንደሚያደርግ ገልጿል። እጅግ በጣም አስደናቂ ብራዚል ላይ የተቀናጁትን ድል ከተመለከተን ደግሞ ቡድኑ ያለ ሜሲም በጣም ምርጥ እንደሆነ ተመልክተናል። ሊዮኔል ስካሎኒ በቡድን ስራን ያሸነፍ ነው ማለታቸው የሚዘነጋ አይደለም። በአጠቃላይ ብራዚል ብሔራዊ ቡድን ለመጨረሻ ጊዜ አርጀንቲናን ካሸነፈ በኋላ አርጀንቲና በብራዚል ከተሸነፈ በኋላ ማለት ነው በሌላ አማርኛ አርጀንቲና እስካሁን 4 ዋንጫዎችን አንስታለች። አንዱ የዓለም ዋንጫ ነው። ኮፓ አሜሪካም እንዳለ ሆኖ ማለት ነው። አርጀንቲና በብራዚል ላይ በአጠቃላይ በሀገሪቱ ላይ ከፍተኛ የሆነ የበላይነት በቅርብ ዓመታትም እየወሰደች ትገኛለች። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በእንግሊዝ ፕሪሚየር ሊግ ዳኞች በአጠቃላይ በውድድር ዓመቱ ጨዋታዎችን ከመሩ በኋላ ምን ያህል ያገኛሉ በሚል የእንግሊዝ ፕሪሚየር ሊግ የዳኞች ማህበር ፕሬዝዳንት የሆኑት
ሃዋርድ ዌብ ይፋ አድርጓል። በዚህ መሰረት በእንግሊዝ ፕሪሚየር ሊግ እንግዲህ የሚዳኙ ዳኞች በአመት በአማካይ ነው የሁሉም ሳይሆን በአማካይ ዳኞቹ እስከ 240,000 ዩሮ ደሞዝ ያገኛሉ ማለት ነው። ስለዚህ አንድ አልቢትር አማካይ ደሞዙ 240,000 ዩሮ ነው በአመት። ይሄ የአንድ ተጫዋች ደሞዝ ነው በትልልቅ ክለቦች ውስጥ እንደሚታወቀው። አልቢትሮች ግን ይሄን ያህል ደሞዝ ብቻ ነው የሚያገኙት ብታውቁት ብለው ሃዋርድ ዌብ ዛሬ ይፋ አድርገውታል። ቼልሲዎች ከበድ ያለ ፉክክር ለማድረግ ዝግጅታቸውን ጨርሰዋል። ይህም ፉክክር የሚደረገው በቀጥታ ከሪያል ማድሪድ ጋር ነው ተብሏል። የበርንማውዙን የ19 ዓመቱን ተከላካይ ዲያን ሁይሰንን ለማስፈረም በሚደረገው ጥረት ላይ ነው ቼልሲዎች መቀላቀላቸውን ዛሬ ይፋ ያደረጉት። ቼልሲዎች ተጫዋቹን በማምጣት በተለይም በረጅም ጊዜ ኮንትራት ማስፈረም ይፈልጋሉ ተባለው። ለዚህም ታዲያ ጠቀም ያለ ገንዘብን ለበርንማውዝና ለተጫዋቹ በሳምንታዊ ደሞዝ መልኩ የማቅረብ ፍላጎት በቼልሲ በኩል እንዳለ ሲዘገብ፣ ተጫዋቹ ግን ልቡ ያለው ሪያል ማድሪድ ጋር መሆኑን ተከትሎ ምናልባትም በርንማውዝ የቼልሲን ጥያቄ እንኳን ቢቀበል ነገር ግን ዲያን ሁይሰን የቼልሲን ጥያቄ ላይቀበል ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከስታንፎርድ ብሪጅ መልሶ ግንባታ ጋር በተያያዘ በቼልሲ በኩል ጥናቶች እየቀረቡ መሆናቸው ተረጋግጧል። ሰሞኑን በእርግጥ ቶድ ቦሁሊም ይህንን ጉዳይ አረጋግጦታል። ስቴዲየሙ ግንባታ ጉዳይ የማይቀር መሆኑን። ስለዚህ በትልቅ ስታንዳርዳቸውን በጠበቁ ስቴዲየሞች ሌሎች ክለቦች እየተጫወቱ ነውና እኛም ያንን ማድረግ አለብን ብሏል። አንደኛ ደጋፊ ቁጥር መጨመር ይመጣል። ሁለተኛ ነገር ደግሞ ለክለቡ በራሱ ትልቅ ገቢ ያመጣልና የተመልካች ቁጥር ሲጨምር ይህንን ለማድረግ ስራዎችን እየተሰራ እንደሆነ ነው እንግዲህ ዛሬ በሚረር በኩል የተመለከትነው። ስታንፎርድ ብሪጅ ቆየት ካሉ ጥንታዊ የሚባሉ ስቴዲየሞች ውስጥ አንደኛው ነው። በቅርቡ ግን የእድሳቱ ጠፈንታ ልክ ለሌሎች እንደ ኦልድ ትራፎርድ፣ ቶትንሃም ሆትስፐር ስቴዲየም፣ ለንደን ስቴዲየም እንደዚሁ ደግሞ እንደነ ሊቨርፑል አንፊልድ ሮድ ስቴዲየም ሁሉ ይህም ስቴዲየም ይደርሰዋል ተብሏል። ሊቨርፑል የኢብራሂማ ኮናቴን ኮንትራት አጥብቀው እየሰሩበት ነው ተብሏል። በተለይም ደግሞ የዚህን ተጫዋች ኮንትራት ይፈርማሉ። ይህም ክለቡ ቅድሚያ ከሚሰጣቸው ጉዳዮች መካከል በቀጣይ ፈረንሳይን ተከላካይ ኮንትራት የማራዘም ጉዳይ ነው ተብሏል። አሁን በመከላከል ስፍራ ላይ ቡድኑን በደንብ ማጠናከር ይፈልጋሉ። በዝውውር መስኮቱ ግን ደግሞ ያሏቸውንም ተጫዋቾች በዛው ልክ ደግሞ ማቆየት ይፈልጋሉና ሪቻርድ ሂውዝ ኢብራሂም ኮናቴን ኮንትራት ከሚቀጥለው ሳምንት ጀምሮም በጠብቅ ይሰሩበታል ነው የተባለው። ሌላኛው ተከላካያቸው ቨርጅል ቫን ዳይክን ካነሳን ከባለፈው የውድድር ዘመን ጀምሮ ከፍተኛ ሬቲንግ የተሰጣቸውን ተከላካዮች ወይም ከ50 በላይ ጨዋታን ያደረጉ ከባለፈው የውድድር ዓመት ጀምሮ ቨርጅል ቫን ዳይክን የሚያክል ከፍተኛ ሬቲንግ ያገኘ ተጫዋች አናገኝም። ወደ 7.11 በአማካይ በጨዋታ ያገኛል ባለፉት 50 ጨዋታ በፕሪሚየር ሊጉ። ታርኮስኪ 7.07 ያገኛል። ጋብርኤል ማጋሌሽ 6.96 ሶስተኛው ነው። ዊሊያም ሳሊባ ወደ 6.86 አራተኛው ምርጡ ተከላካይ ነው። ዳን በርን ከዚሁ ጋር ተመሳሳይ የሆነ ቁጥር አለው። መረጃውን ይዞት የወጣው ሁስኮርድ ነውና እጅግ በጣም አስገራሚ የሚባል ብቃት ነው የቨርጅል ቫን ዳይክ። ግን አሁንም ቨርጅል ቫን ዳይክም ቢሆን በአመቱ መጨረሻ ኮንትራቱ እንደሚጠናቀቅ ይታወቃል። ሪያን ግራቨንበርች እና አሊሰን ቤከር ከኢንተርናሽናል ብሬክ ወደ ክለባቸው የተመለሱት ለጥንቃቄ ነው። ስለዚህ በቀጣይ ከኤቨርተን ጋር በሚኖረው የመርሲሳይድ ደርቢ ጨዋታ ክለቡን ወክለው ይገኛሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ይህ ለሊቨርፑል መልካም የሚባል ዜና ነው። በተለይም ደግሞ የአማካይ ስፍራው ሪያን ግራቨንበርችን ማግኘት ሙር የተሻለ ነው። እንደ አሊሰን ቤከር ያለ ግብ ጠባቂያቸውን እንኳን በኮምሃኒ ኬለር ቀይረው ማጫወት ይችላሉ። በጣም የሚተማመኑበት የዘንድሮ የፕሪሚየር ሊጉ ምርጡ የአማካይ ስፍራ ተጫዋች ሪያን ግራቨንበርች ግን የሚገኝ ከሆነ በመርሳይዱ ጨዋታ ለሊቨርፑል በጣም ወሳኝ የሚባል ነው። 9 የፕሪሚየር ሊግ ጨዋታዎች ይቀራሉ። ከዚህ በኋላ ኢንተርናሽናል ብሬክ ፕሪሚየር ሊጉን አያቋርጠውም። ስለዚህ ሊቨርፑል ዋንጫውን ለማንሳት በሚያደርገውም ቀጣይ 5 መርሃ ግብሮች ላይ እዚህ ተጫዋች ሚና እጅግ በጣም ወሳኝ የሚባል ነው። ፋብሪዚዮ ሮማኖ በትሬንት አሌክሳንደር አርኖልድ ጉዳይና በተተኪ ጉዳይ ላይ ሀሳቡን አጋርቷል። ለመናገር በጣም ገና ነው፣ ግን በእርግጠኝነት በክለብ ውስጥ ኮነር ብራንዴሊና ለሊቨርፑል ባሳየውም አቋም ደስተኛ መሆናቸውን ተከትሎ ኮነር ብራንዴሊ ለሊቨርፑል በእርግጠኝነት የወደፊቱ ተተኪ ይሆናል የሚል እምነት አለኝ ብሏል ፋብሪዚዮ ሮማኖ። ምንም ጥያቄ የለውም። ኮነር ብራንዴሊ በተጎዳባቸው ጨዋታዎች ላይ አርኖልድ ወደ ሜዳ ገብቶ ወሳኝ ነበረ። በተለይም በአውሮፓ ሻምፒዮንስ ሊግ ከሪያል ማድሪድ ጋር በነበራቸው ጨዋታ ላይ ኬሊያን ምባፔን ቀጥ አድርጎ ያቆመበት መንገድ በበርካቶች ዘንድ ተጫዋቹ እንዲወደስም ያደረገ ነበረና
ይህ ተጫዋች በቀጣይነት በረጅም ጊዜ የትሬንት አሌክሳንደር-አርኖልድ ተተኪ ሆኖ ይቀጥላል ተብሎ ይጠበቃል። የሊቨርፑል ደጋፊዎች ኮነር ብራድሊን እንዴት አገኛችሁት? ግን በተለይም አርኖልድን በመተካት ሂደት ላይ ግን ለመልከታችሁን አጋሩን። የርገን ክሎፕ ሁልጊዜም ስትመጣ ሰዎች ስላንተ የሚያስቡት ነገር በጣም አስፈላጊ አይደለም፣ ዋናው ነገር ክለቡን ስትሄድ ነው። ስለዚህ በክለብ ውስጥ ምን አደረኩኝ ብለህ ልታስብ ይገባል። ለክለቡ ታሪክ መስራት አለብህ። ያ ታሪክ ሁልጊዜም አንተን ከክለቡ ብትወጣም ግን ያስወድስሃል ብለው በአንድ ወቅት ይሄንን ዝነኛ ንግግር አድርገው ነበረ። አሁን ይህ የእሳቸው ዝነኛ ንግግር ለትሬንት አሌክሳንደር-አርኖልድ ይሰራል ወይ ነው ጥያቄው። እሳቸው ወደ ሊቨርፑል ሲመጡ ሊቨርፑል ለፕሪሚየር ሊግ ዋንጫ አይናፋር ሆኖ ነበረ። ቆየት ካለውም የአውሮፓ ሻምፒዮንስ ሊግ ጋር አገናኝተውታል። ያለምንም ጥርጥር እሳቸው ሲለቁ ክለቡን እንግዲህ ተመርቀው ነው የተሸኙት። አርኖልድስ እንደዚህ አይነት ዕጣ ፈንታ ይገጥመዋል ወይ? በቀጣይስ ጨዋታ ስቴዲየም ሲመጣ እንግዲህ የሊቨርፑል ደጋፊዎች አይጮሁበትም ወይንስ አጨብጭበው ከሜዳ ሲወጣ እንግዲህ ድጋፋቸውን ይሰጡታል የሚለው የሚጠበቅ ነው። የቃል ስፖርት ዩቲዩብ ቻናል ደጋፊዎች የሊቨርፑል ደጋፊዎች ግን በዚህ ጉዳይ ላይ የግል መልከታችሁን ብታጋሩን ይሻላል። ከክሎፕ ሐሳብ አንጻር ዚነዲን ዚዳን ግን በአንድ ወቅት ከሊቨርፑል ተጫዋች ማምጣት እንዴት ከባድ እንደነበረ እሱም ደግሞ ስቴቨን ጄራርድ መሆኑን ይጠቅሳል። 2004 ላይ ነበረ ፍሎሬንቲኖ ፔሬዝ የመሃል ሜዳው እንደማጠናከር አጣማሪ ስቴቨን ጄራርድ ይሁንልኝ ብሎ ዚነዲን ዚዳን የጠየቃቸው። ከአንዴም 2-3 ጊዜ ፍሎሬንቲኖ ፔሬዝ ስቴቨን ጄራርድን ከሊቨርፑል ለማምጣት ጥረት አድርገው ነበረ። በወቅቱ እንግዲህ በጣም ፈታኝ የነበረው ነገር የተጫዋቹ አለመፈለግ ነበረ። እናም በወቅቱ ከአንድ ማሊያ ውጭ አልለብስም ያለው ስቴቨን ጄራርድ በሪያል ማድሪድ የቀረበለትን ጥያቄ ውድቅ አደረገ። እንደውም ዚዳን ሲናገር በወቅቱ ያልተለመደ ነበር ብሏል። ብዙ ተጫዋቾች ሪያል ማድሪድን ውድቅ ሲያደርጉ አላየውም፣ ግን ሳናስበው ይህ ነገር በጣም አስገረመንና በወቅቱ የስቴቨን ጄራርድ ሪያል ማድሪድን አልቀላቀለም ማለት አነጋጋሪ ነበር ብሏል። ዛሬ ላይ ግን ያው ሪያል ማድሪድ ጠይቆት እምቢ የሚል ተጫዋች ማግኘት እጅግ በጣም ከባድ እየሆነ የመጣ ይመስላል። ከአርሰናል ጋር በተያያዘ የአርሰናልም ስቴዲየምን የማስፋፋት ጉዳይ ሰሞኑን ግምገማ እየተደረገበት ነው ተብሏል። አርሰናል የኤምሬትስ ስቴዲየምን የማስፋት እድል መኖር እያየ ሲሆን ሪያል ማድሪድ ሳንቲያጎ ቤርናቢዮን ያሳደገበት መንገድ እንግዲህ ምርመራ አድርገውበታል ወይም ምልከታ አድርገውበታል። ንግግሮችም በመጀመሪያ ደረጃ ላይ ናቸው። እናም አርሰናል ስቴዲየሙን በማስፋት ወይም በማሻሻል ረገድ ምን ማድረግ እንደሚችልም እየገመገመ ነው ተብሏል። ስለዚህ በቀጣይ የሪያል ማድሪድን ተሞክሮ የሚወስደው በስቴዲየሙ ጉዳይ እንደሆነ ነው ሳይመን ኮሊንስ በፊት ገጹ ላይ ዛሬው ይዞት የወጣው። ያው የቼልሲን እንደነገርናችሁ ሰሞኑን እንግዲህ አብዮት ሆኗል የዚህ የስቴዲየም ጉዳይና አንድም ያው ገቢ ጨምርላችኋል ክለቦች፣ ሁለትም የደጋፊዎችን መቀመጫ ወንበር መጨመር በስቴዲየም ውስጥ የሚገኘውን የተለየ ድባብ ለመፍጠር ለክለቦች ይጠቅማልና በብዙ መንገድ ተጠቅም ያለው ስቴዲየም የማሳደግ ጉዳይ አሁን በበርካታ ክለቦች ዘንድ እንግዲህ እየተደረገ ይገኛል። ይሄንን ማድረግ ሰሞኑን ማንቸስተር ዩናይትድ ከሊቨርፑል ከተማ ጭምር የሚታይ ስቴዲየም ለመገንባት ፕሮጀክት ማዘጋጀቱ መነጋገሪያ ጉዳይ ነበረ። በማንቸስተር ሲቲው ጄምስ ማኬቴ በኩል ኢታን ዋኔሪ ተወድሷል። ኢታን ዋኔሪ የተለየ ተጫዋች ነው። እናም በልምምር ላይ የማይታመን ብቃት ያሳያል። በሱ በጣም ተደንቅ ያለው በሌላኛው ቀን ከሱ ጋር ያጨራረስ ልምድ እየሰራው ነበረ እና እሱ በጣም ይገርም ነበረ። በጣም ታዳጊ ተጫዋቾች ነን፣ ነገር ግን የኢታን ዋኔሪ የኳስ አጨራረስ ብቃት ይለያል ብሏል። ያው በልምምር ላይ ያደረጉትን ነገር ደግሞ በጨዋታ ላይ አድርጎታል። ጎሎችን ለማስቆጠር እየተቸገርኩ ነበረ እና እርሱ በሁለቱም እግሮቹ ምን አይነት የግብ ማስቆጠር ቴክኒኮች እንዳሉ አስመለከተኝ። እሱ ደረጃውን የጠበቀ ተጫዋች ነው ብሏልና አርሰናልን በፕሪሚየር ሊጉ በተለይም ከበርካታ ጉዳቶች በኋላ እንደዚህ አይነት ኮከብ ተጫዋች ማግኘት ለቡድኑ በጣም ጠቃሚ ነበረ። ለእንግሊዝ ብሔራዊ ቡድንም በጣም ወሳኝ ተጫዋች ነው። በጣም የበሰለ ብሎታል። በርካቶች ኢታን ንዋኔሪን ያወቁት በሳካና በኦዴጋርድ ጉዳት ነበረ። እንደውም በርካታ አርሰናላውያንና የቀድሞ ዩናይትድ ሌጀንድ ሪዮ ፈርዲናንድን ያስቆጨው ቀደም ብሎ መሰለፍ የነበረበት ተጫዋች ነው በሚል ነበረ። አስደሳቹ ዜና ሳካ እያደረገ ካለው እንቅስቃሴ አንጻር በኤፕሪል መጀመሪያ ቀን አርሰናል ከፉላም በሚያደርገው የደርቢ ጨዋታ ላይ ቢያንስ ከተጠባባቂ ወንበር ላይ መጀመር አቅም አለው የሚሉ መረጃዎች በስፋት እየወጡ ነው። ክሪስ ዋትስም ይሄን መረጃ አረጋግጦታል። በአርሰናል በኩል ግን አርሰናሎች እምብዛም የዚህን ተጫዋች በዛ ጨዋታ ላይ መገኘትን ብዙም አይሹትም። አርሰናል ከዚህ በኋላ ከፕሪሚየር ሊግ ዋንጫ ይልቅ በጣም ቅርብ የሆነው ለአርሰናል የአውሮፓ ሻምፒዮንስ ሊግ ዋንጫ እንደሆነ ይታወቃልና
ቢችሉ ተጫዋቾቻቸውንም ቢያሳርፉ ለአርሰናል መልካም ነው። ከዚህ በኋላ የፕሪሚየር ሊጉን ዋንጫ ብዙ መታገል አያስፈልግም። ምክንያቱም ሊቨርፑል በ5 ጨዋታ የሚወስነው ጨዋታ እንደሆነ ይታወቃልና አርቴታም እንደዚህ አይነት ስህተት ይሰራሉ ተብሎ አይጠበቅም። ሳካን በጨዋታው ሊጠቀሙታል ተብሎ ግን ክሪስ ዋትስ ተጫዋቹ ለፉልሃም ጨዋታ ዝግጁ ነው እያለ ነው። ኤቨርተን ለቀድሞ ተጫዋቻቸው አሰልጣኝ ማይክል አርቴታ እንኳን ተወለድ ከመልእክትን በዛሬው ዕለት አስተላልፈዋል። እንደሚታወቀው ማይክል አርቴታ ዛሬ 43ኛ ዓመቱን እያከበረ እንደሆነ ነግረናችኋል። በአርሰናል ከ166 በላይ ጨዋታዎችን አድርጓል። ወደ 276 ጨዋታዎችን አድርጎ እጅግ በጣም አስደናቂ የሚባል ቁጥር ያለው የቀድሞ የኤቨርተን ተጫዋች መሆኑን ተከትሎ ነው እንግዲህ ኤቨርተኖች በይፋ ገጻቸው ለአሰልጣኙ ለአሁኑ አርሰናል አሰልጣኝ ማይክል አርቴታ ምኞታቸውን የገለጹት። በኤቨርተን ቤት አስደናቂ ጊዜን ያሳልፏል። አሁን በአርሰናል ቤት ደግሞ ከተጫዋችነት በተጨማሪም በአሰልጣኝነት እየሰራ እንደሆነ ይታወቃል። ሌላኛው ከሃቨርዝ ነው። ጉዳት ላይ ካሉ የአርሰናል እጅግ በጣም ወሳኝ የሚባሉ ተጫዋቾች ውስጥ አንደኛው ከሃቨርዝ ነው። ከሃቨርዝ ምንም እንኳን በዚህ ዓመት ለአርሰናል መለሳለሁ የሚል ነገር ባያበስርም በዛሬው ዕለት ግን የወንድ ልጅ አባት መሆኑን በመግለጽ በጣም ደስተኛ መሆኑን ገልጿል። በቅርቡም ወደ ሜዳ መለሳለሁ ብሏል። ከሃቨርዝ ግን ወደ ሜዳ የሚመለሰው ወደ ቤተሰቦቻችን በፕሪሲዝን ጨዋታዎች ጊዜ ነው አርሰናልን የሚያገለግለው። በዛሬው ዕለት ግን የወንድ ልጅ አባት በመሆኑ ደስታውን እየገለጸ ይገኛል። ማንቸስተር ዩናይትድ የታይለር ዲቢሊንግን ሁኔታ ለመመልከት እንግሊዝ ከዌልስ ባደረጉት የ19 ዓመት በታች ጨዋታ ላይ የዩናይትድ መልማዮች ተገኝተው ነበረ። ማንቸስተር ዩናይትድ ተጫዋቹን ከሚፈልጉ 14 የፕሪሚየር ሊግ ክለቦች አንደኛው ነው፣ ብቸኛው አይደለም። ወደ ቤተሰቦቻችን አሁን ግን ለሁሉም ክለቦች መርዶ የሚመስል ነገር ከሳውዝሃምፕተን በኩል መጥቷል። ለዚህ ወሳኝና አስደናቂ ተጫዋቻችን 100 ሚሊዮን ዩሮ እንፈልጋለን ብለዋል። ይህ በርካቶችን ያስገረመ ጉዳይ ነበረ። መረጃውን ይዞት የወጣው ስካይ ስፖርት ራሱ በጣም አነጋጋሪ መረጃ ብሎ ነው ይዞት የወጣው። 100 ሚሊዮን ዩሮ ሳውዝሃምፕተኖች እንፈልጋለን አሉ በሚል ማንቸስተር ዩናይትድ ለዚህ ታዳጊ 100 ሚሊዮን ዩሮ ያሁን በኤኖስ አሰራር ስር ያወጣል ተብሎ አይጠበቅም። ገና ታዳጊ ነው፣ ብዙ ያልተፈተነ ተጫዋች ነው። ስለዚህ ማንቸስተር ዩናይትዶች ወጣት ተጫዋቾችን ቢያልሙ ለዚህ ተጫዋች ግን ለታይለር ዲቢሊንግ ይሄን ያህል ወጪ ያወጣሉ ተብሎ አይታሰብም። ቀጣይ ቶትናም ሆትስፐርስ ምን ያደርጋል የሚለው ሌላኛው በጣም ወሳኙ ፈላጊው ክለብ ነውና በቀጣይ የምንመለከተው ይሆናል። አንድሬ ኦናና ከሳውዲ አረቢያ ክለቦች ፍላጎት እንዳለ ተረጋግጧል። ተጫዋቹ ግን አሁንም ቢሆን ማንቸስተር ዩናይትድን ለቆ የመሄድ ምንም አይነት ፍላጎት የለውም። በዩናይትድ ቁጥር 1 ግብ ጠባቂ አሁን እሱ ነው። ነገር ግን ቀጣይ ዓመት ላይ ይህ ነገር በዋስትና መልኩ አይቀርብለትም ነው የተባለው። በተለይም ሩበን አሞሪም እሳቸው ለሚከተሉት የጨዋታ ፍልስፍና በቀጣይ ክረምት ወሳኝ የሚባሉ ተጫዋቾች ወደ ቡድኑ ያመጣሉ። አንደኛው ግብ ጠባቂ ነው የሚጠበቀው። ከሳውዲ አረቢያ ደግሞ ይህንን ጭምጭምታ ከሰሙ በኋላ ሳውዲ ክለቦች አይናቸውን ያሳርፈውበታል። ተጫዋቹ ግን በካሜሮን ብሔራዊ ቡድን ጨዋታ ፕሬስ ኮንፈረንስ ላይ አይደረግም። የምትሰጡትን መረጃ ይሄ እኔን ከወሬ የዘለለ ጥቅም አይሰጠኝም ወይም እኔ ማህበራዊ ሚዲያውን ብዙ ስለማልከታተል ጫና አይፈጥርም ብሎ ነበረ። ሮብ ዳውሰን ግን ኤስፒኤን ላይ እንዳሰፈረው ከሆነ የሳውዲ ክለቦች ፍላጎት ግልጽ ነው ብለዋል። የፈረንሳይ ክለብ ሊዮን የመስመር ተጫዋች ማሊክ ፎፋና የጉልበት ጉዳት አስተናግዷል። በዚህ ምክንያት ክለብ ሊዮን በዩሮፓ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታውን ከማንቸስተር ዩናይትድ ጋር ሲያደርግ የዚህ ተጫዋች ግልጋሎትን አያገኙም። ሆኖም የ19 ዓመት ተጫዋች በሁለቱ ቡድኖች የመልስ መርሃ ግብር ላይ ግን ይሳተፋል ተብሏል። የሁለቱ ክለቦች ማለትም የማንቸስተር ዩናይትድ እና የሊዮን የመጀመሪያ ሩብ ፍጻሜ ጨዋታ በኢትዮጵያን አቆጣጠር ሚያዝያ 2 እንግዲህ በግሩምፓም ስቴዲየም የሚካሄድ ነው የሚሆነው። ቀጣዩ ጨዋታ ወደ ኦልድ ትራፎርድ በሳምንቱ እንደዚሁ የሚመለስ ይሆናል። መረጃዎች እንደሚጠቁሙት ከሆነ አሁንም ድረስ አዲሱ ስቴዲየም ስያሜ መብት ለማንም አልተሸጠም። በርካታ እንግዲህ አጋሮች የስቴዲየሙንም ስያሜ መብት ለመግዛት ጥረት እያደረጉ ነው። ማንቸስተር ዩናይትድ ግን ሪካርድ የሆነ 1 ቢሊዮን ፓውንድ የሚጠጋ ገንዘብ የሚያቀርብ ድርጅት እየጠበቀ ነው ተብሏል። ይህም ገንዘብ ለ10 ዓመታት ያህል በስምነት ለመቆየት የሚጠቅም ዋጋ ነው ተብሏል። ማነው 1 ቢሊዮን ዩሮ ከፍሎ የማንቸስተር ዩናይትድ አዲሱን ስቴዲየም ስያሜ መብት የሚገዛው የሚለው ደግሞ በቀጣይ ይጠበቃል። ለዩናይትድ ይሄ ትልቅ ገንዘብ እንደሚሆን ምንም ጥርጥር የለውም። በሌላ በኩል ማንቸስተር ዩናይትዶች ካሪንግተን ስቴዲየምን የልምምድ ማዕከሉን ማለት ነው በመገንባት ሂደት ላይ ዛሬ ዲዛይኑን ይፋ አድርጓል። ምስሉ ላይ በምትመለከቱት መልኩ ነው ይፋ ያደረጉት። እንግዲህ አርኪቴክቸሮች ካላችሁ ግምገማችሁን በሐሳብ መስጫ ሳጥናችን ላይ አስቀምጡልን። ሳሙኤል ሉከረስት ነው ይህንን መረጃ በፊት ገጹ ላይ ይዞት የወጣው። አሌክስ ቴሌስ የቀድሞ ማንቸስተር ዩናይትድ ተጫዋች
ክርስቲያኖ ሮናልዶ በዩናይትድ ለማንም ችግር አልነበረም በማንቸስተር ዩናይትድም ችግሩ ሮናልዶ አልነበረም ሁልጊዜም ሮናልዶ መፍትሄው ነበረ ያንን ማየት የተሳናቸው ነበሩ ብሏል እንደሚታወቀው በሩበን አሞሪምና በኤሪክ ቴን ሃግና በሮናልዶ መካከል ትንሽ አለመግባባት ተፈጠረም በዛው እንግዲህ ተለያየ ከማንቸስተር ዩናይትድ ጋርና የሱ መለያየት እንግዲህ አብዮት ነበረ በዩናይትድ ቤት በተለይም ራክሊፍ ሰዎች እንዲመጡ ምክንያት የነበረው ሮናልዶ ስለ ባለቤቶቹ ግሌዘር በርካታ ነገሮችን ተናገረ ስለ ዩናይትድ ኋላ ቀር አሰራር ኤሪክ ቴን ሃግ ለዩናይትድ የማይሆኑ አሰልጣኝ መሆናቸውን በርካታ ሐሳቦች ሰጠ ከዛም በኋላ በቀጥታ ወስደ ሳውዲ አረቢያ እንዳመራ በዛው ይታወቃል ውድ ቤተሰቦቻችን ቃል ስፖርቶች ነበርን ከሀገር ቤት እስከ ባህር ማዶ እናንተ ውድ አድማጮቻችን በተሰማቸው ብለን የመራረጥናቸውን ወቅታዊ ጥንቅሮች አስደመጥናችሁ ከወደዳችሁ እንላለን ላይክ አድርጉና አበረታቱን ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ ከጥቂት ደቂቃዎች በኋላ መለሰን ስንገናኝ ደግሞ ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን ይዘንላችሁ እንደምንመጣ ቃል እየገባን ነው የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዳግም እስከነገናኝ መልካም ጊዜ